ከየት መጣችሁ? ምን ሆነላችሁ? ዱራሜ ዞን አንገጫ ወረዳ ቀበሌ ነው። ስሜ ደሳለች ሙላቱ ይባላል። እግዚአብሔር ይመስገን። እግዚአብሔርን አመስግኑልኝ መጀመሪያ። ከዛም በመቀጠል ነብይን ደግሞ ይቅርታ ጠይቃለሁ። ይሄን አይል ቆየሁት አጥፍቻለሁ፣ ይቅርታ እና እኔ እግዚአብሔር ይመስገን እኔ ይቅርታ የጠየቅኩት ልጆቼ ይሄን አይል አድጎ እስከማጣ መጠበቅ የለብኝም። መጀመሪያም ነበር ይዤ መምጣት የፈለኩት። በርግጥ በሆነ አጋጣሚ ይሄን አይል ቆይቻለሁ። እኔ አዲስ አበባ ነበር፣ እዚህ አይደለም። አዲስ አበባ ሄጄ ነቢይ መስፍን ጋር ሁሌ እመጣለሁ። አዋሳ ራሱ እመጣለሁ፣ አዲስ አበባ እሄዳለሁ እና እየሄድኩ እያለሁ ሰው እኔን ብዙ ጊዜ እቺ አትወልድም፣ አባርሪ፣ አጣቅመሚ ጨርሳለች ተብያለሁ። በርግጥ በእድሜ ሄዳ ሁሉ እኮ ያለቀ አይደለም። በእግዚአብሔር ፊት እኮ ብዙ እንትን ፍሬ ያለው እኮ እግዚአብሔር ጋር ብዙ ፍሬ አለ። በሰው ፊት ግን የሌላ ይመስለዋል። ሰው ግን እሱን አባርር ብለዋል፣ ካሷል። እንደውም እሱ ቢከስም እኔ ነቢይ መስፍን ጋር አዲስ አበባ ሄድኩና በፈለጋችሁ ጸልይላችኋለሁ ኑ ሲል እኔ ደግሞ መንታ ነው የሚፈልገው። መንታ ፈልጋለሁ ሰው የለም ብሏል። እግዚአብሔር ጋር አለ። ነቢይ መስፍን እያለ እኔ እንዴት ነው እኔ ማልወልዶ እንደም መንታ ወልዳለሁ ብዬ አዲስ አበባ ሄድኩና አዲስ አበባ ሲሄድ ያው ፕሮግራም ነው ሊካፈል ነው ሄድኩት። ውስጤ ላይ መንታ አለ። ቀጥ ብዬ ሄድኩና በፈለጋችሁ ጸልያለሁ ኑ ወደዚህ ወደ ፊት ለፊት ኑ ሲል ሄድኩና ወደ ነቢይ ጋር ጠጋልኩ። ከዛ ነቢይ መስፍን እና ኑ ወደዚህ ሲል በመጣሁበት ቦታ ላይ ዘይት እየፈሰሰ ነበር። በሰልፍ የቆመንኛ ዘይት እያፈሰሰ እያለ አስተናጋጇ በጀርባ መጣ። ጸጉሬን እንደዚህ ሻሹ ስትከለክል ጸጉሬ ባዶ ነበር። ከዛ ነቢዩ ዘይት ለመጨመር መጥቶ ባዶ ሲሆን ጸጉሬ ስለተላጣ በደንብ ሳቀው። ከዛን ሲስቅ በቃ ሆኖልኛል ብዬ ተቀበልኩ። ዘይቱንም ጨመረልኝ። በሆናም ሆኖልኛል ብዬም ተቀበልኩ። ሆኖልኛል። ሐኪም ቤት ሲሄድ እስቲ መረመራለሁ እኔ መንታ አይደል የፈለኩት እስቲ ሄጄ ጠይቃለሁ ብዬ ከዚህ በሄድኩት 3ኛ ወር ለቀጥ ብዬ ሲሄድ ሐኪሙ በዘርሽ መንታ አለ ወይ ሲል በዘሬ መንታ የለም ግን በነቢይ መስፍን አምላክ መንታ አለ አልኩ። የታለ እልልታ ጭብጨባ? የመስፍን አምላክ ዛሬም በቤታችሁ ውስጥ መንታ ልጅ ይዞ ይመጣል። እሺ ከኔ ጋር መንታ በረከት በሏል። ከስንት ዓመት በኋላ ነው? እኔ አንዴ ጨንግፎብኛል። ከዛ በፊት ወልጃለሁ፣ ልጆች አሉኝ። ቢሆንም ግን አባርን ስለተባለው እኮ እኔ ተናድጄ ነው። እሱ በርግጥ በነገራችን ላይ እኔ እዚህ ጋር አንተ እንድጸልይልኝ እኔ መንታ ማንኛውም ይሁን እኔ መንታ ነው የፈለኩት ሲል ጻፍልኝ ሲል እሱ ካንተ በጽሁፍ አንተ ትሻላለህ ጻፍልኝ ሲል እሱ ወንድ ነው የሚፈልገው። ሲያገባን ወንድ ብሎ ነው ያገባኝ። እና እኔ ልጅ የሌላ እኮ አንድ ልጅ ያጣ እኮ አለ። እኔ ማንኛውንም እኔ ሴትም ወንድም ችግር የለም ሲል በውስጥ ያምኛለሁ። እሱ ግን ወንድ ብሎ ጻፈ። ግን እኔ ባማንኩትም ሆነ ሴቶች ወለድኩ። እግዚአብሔር ይመስገን ወለድኩ። በቃ 2 ሴት መንታ ልጆች ናቸው። ማን አልሻቸው? ስማቸውን እሱ ወንዶች ናቸው ብሎ ወርቅ አገኘውና ብር አገኘው ብሏል። እኔ ግን ቃላብና ቃል ኪዳን ብያለሁ። እኔ ባራ ዓለምና ቃላብና ቃል ኪዳን ዓለምና ቃል ኪዳን ምን ትያለሽ? እስኪ መንታ ለሚፈልግ ሰው እስኪ የሆነ ነገር በያ። እኔ መንታ የሚፈልግ ሰው እኔ እንደዚህ ይላለሁ። እኔ ከፈለጋችሁት እኔ ሀዲያ ነኝ ባዲየኛ ከፈለጋችሁ እንደውም በከንባተኛ ባለውበት ከንባታ ዙሪያ ስለሆነ በከንባተኛ የምናገራለሁ። አራ በደንብ ተናገር። ባዲየኛ መጀመሪያ እኔ ሀዲየኛ ነው የምፈልገው፣ ቀጥሎ ከንባተኛ ቀጥል። እንዴ የምንፈልገው ቋንቋ አጨብጭቡ። ሆሳና እሺ በይ ኤሞለ ኪዲዮማን uwo waheku ekide zor takut walle nabi masfin bey wataka unte ani bikisan kabeyi buchmasa itamon waodim yumisami sakwan man beyo okbian wabeyo araqnish yobikin walle kabaden qasidakam walle kabaden unte baynati rasu ekehela kuyen unte takobeyon qasidakam yoman ውለዱ አላልሽም? በደም ውለዱ፣ መንታ ውለዱ። ሆሳና ላይ ዱራሜ ላይ በይ አይጓደልም።
ሆነሃል ሆነ ነገሩ እግዚአብሔር በርከክ በሉ። መንታ የምትፈልጉ ሰዎች በማደሪያ ላይ በዙፋኑ ላይ አለ የሚሰማ የሚያይ አለ 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 የሚሰማ ከመንገድ ላይ ያነሳኸኝ ያለ ዕድሜ ያከበርከኝ ሰው ያረከኝ ወይኔ 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 ከትልልቅ ሰዎች ጋር ደባለከኝ ከመንገድ ላይ ያነሳኸን ያለ ዕድሜ ያከበርከን ሰው ያረከን አባ ከትልልቅ ሰዎች ጋር መንገድ ላይ ጥሎኛል። ደከመኝ 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 ሰለቸኝ አላለም እግዚአብሔር 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 ፍቅር ነው እላለሁ። ለጌታ ለኢየሱስ ክብር አምጡ። ከዚህ ስትመለሱ ይኸው መንታ ልጆች አምጣ ልሸከማቸው በጌታ እጃችሁ ከፍ አድርጉ። ሀዲያ ሆሳና በከምባታም እንደዚሁ ጠምባሮ ዞን ያላችሁ በዚህ ቤት ዛሬ የመጣችሁ ስሙኝ፣ ተገበሉ። በዘራችሁ ማንም ወደ አላየበት ከፍታ ውጦ መንታ መንታ ልጆች ወደ እጃችሁ ይምጣ። 2019 መንታ በረከት እጃችሁ ላይ ይግባ። መንታ መኪና እጃችሁ ላይ ይምጣ። መንታ ቤት ገዝታችሁ አመስግኖ 3 መንታ 4 መንታ 6 መንታ በኢየሱስም እየሮጠ እጃችሁ ላይ ይምጣ። ይሳካላችሁ ይሳካላችሁ። ይኸው 2 መንታ ልጅ ከሀዲያ ሆሳና ይዤ ተሸክሜ መረኳችሁ። መንገዳችሁ ላይ ያለ ጭንገፋ ይነሳ። እግዚአብሔር ሰማያትን ይክፈትላችሁ። ቤት የሌለው ቤት ይግዛ። መኪና የሌለው መኪና ይግዛ። ልጅ የሌለው መንታ መንታ ይውለድ። ተፈጸመ። ቃል ኪዳን በጸሎት እኔ የምለው ነገር እግዚአብሔር ከእርሱ ጋር ከሆነለት ሰው በቀር በዚች ዓለም ላይ አንድም ጀግና ሰው የለም። ስለዚህ የታለ ባካችሁ ጭብጨባ። የሆነ ሰው አጠገብ ያለ ሰው ከወንበር እስኪወርድ ገፋ አድርገና ተከፈተልኝ በለው። ግፊያትና ተከፈተ በለው። በዚች ምድር ላይ ሰው ጀግና የሚባለው የጦር አርበኛ ሆኖ ጀግና ይባላል። የእውቀት አርበኛ ሆኖ ጀግና ይባላል። የስፖርት አርበኛ ሆኖ ጀግና ይባላል። ሌላም ጀግንነት ሰርቶ ጀግና ይባላል። ነገር ግን የወንጌል አርበኛ የጀግኖች ሁሉ ጀግና ነው። የናዝሬቱ ኢየሱስ ነው የሚል ጮህ ፉጨት ውሰድ። እሺ፣ ስለዚህ እኔ በዚህ ሰዓት የምለው እግዚአብሔር በነቢይ መስፍን በሹ በዚች ምድር ላይ እያደረገ ያለው ጉብኝት እጅግ የሚያስደንቅና እግዚአብሔርን የሚያስመሰግን ስለሆነ እግዚአብሔር ሊከበር ይገባል። ነቢዩንም እግዚአብሔር ይባርክልን እያልን ላደረገልን በእግዚአብሔር በኩል ሆኖ ላደረገልን ለዚህ መልካም ስራ እጅግ በጣም አነስተኛ የሆነን ይህችን ስጦታ እናበረክትለታለን። እግዚአብሔር ከዚህ የበለጠ ስጦታ ያበርክትለት እንላለን። ቆይ በዚሁ አማርኛ ሆሳና ሀዲያ የት አላችሁ?
ባርካችሁ መንታ ውለዱ በላቸው ሲባክ መንታ ውለዱ በላቸው። አንተም መንታ ወልዳ አይደል የመጣ ባርከን ሲባክ ይሁን። ሳትወልዱ እስካሁን ድረስ ፍሬያችሁ ደርቆባችሁ ወይም ዘግይቶባችሁ ወደ እግዚአብሔር ከፍ እያላችሁ አንገታችሁን ወደ እግዚአብሔር እያንጋጠጣችሁ ያላችሁ እግዚአብሔርን የምትለምኑ የእምባ ሰዎች እግዚአብሔር እምባችሁን ይጥረግላችሁ። ለኛ የደረሰልን እግዚአብሔር በሰማይና በምድር ለእናንተም ሰምቶ ይድረስላችሁ። እግዚአብሔር ፍሬያችሁን የሚለማ ፍሬ ያድርግላችሁ። በሰማይና በምድር የተባረካችሁ ሁኑ። ፍሬያችሁ ምድሪቱን ይሙላ። እግዚአብሔር ከኛ ጋር እንደሆነ ከናንተም ጋር ይሁን። እግዚአብሔር ከእርሱ ጋር የሆነለት ሰው በዚህች ምድር ላይ ጀግና ስለሆነ እግዚአብሔር ከናንተ ጋር ሆኖ ጀግና ሰው ያድርጋችሁ፣ ይፈጸምላችሁ። ከፍ በል ለዘላለም ከፍ በል ከፍ በል ለዘላለም ከፍ በል ለዘላለም ከፍ በል። ሁሉ ሰው ጎንበስ ብሎ ከፍ በል ላደረክልን ነገር ለዘላለም። መንታ አሁን ደግሞ የሚቀጥለው ወንድ ይሁንልን መንታ ያሉ ነው። ጉድ ነው።